ምክንያቱም ጸጋ ስጦታ ደግሞ ካልጠበቁት ምን ይሆናል? ይወሰዳል። አዳምና ሕይወት ተሰጣቸው ስላልጠበቁት ሰጡት። አሁንም ይሄን የባህሪ የግዴታ ተጣብቆ የሚኖር አይደለም፣ ጸጋ ነው። ከጠበቅነው ይጠብቀናል፣ ሕያዋን እንሆናለን። ጸጋውም እያደገ ይሄዳል። ካልጠበቅነው ደግሞ ገብቶ መውጣት ይመጣል። ስለዚህ ሶስተኛው ይህን ጸጋ ለመጠበቅ መጋደል ነው። አንደኛ ጢሞቴዎስ 6:11-12 ቅዱስ ጳውሎስ ጢሞቴዎስን እንዲህ ይለዋል፣ አንተ ግን የእግዚአብሔር ሰው ሆይ የታመንለትን የዘላለምን ሕይወት ያዝ። የዘላለምን ሕይወት ምን አድርጋለሁ? ያዝ። እንዴ ሰይጣን ሊወስድ ይመጣል፣ ክፉ ፈቃድ ሊያስጥለን ይነሳል። ስለዚህ ያዝ። የዘላለምን ሕይወት ተቀብለናል፣ ግን እንዳንጥለው። ገና አልገባንም። አሁን ጅምሩ ላይ ነን፣ መንገዱ ላይ ነን፣ ከፍጻሜው አልደረስንም። አንደኛ ቆሮንቶስ 9:24-27 ላይ ቅዱስ ጳውሎስ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ ይሄ ውሸት የሚመስለው እንዳይኖር። አይ ቅዱስ ጳውሎስ ማመን ኑሮበት እንደው ለትህትና ነው እንጂ የሚል ሞኝ እንዳይኖር። ከዛው ቀጥሎ ቅዱስ ጳውሎስ የእስራኤላውያን ታሪክ ጠቀሰ። አንደኛ ቆሮንቶስ ምዕራፍ 9 በዚህ ይጨርስና ምዕራፍ 10 ላይ የእስራኤላውያን ታሪክ ያነሳል። ምን አለ? ወንድሞቼ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ ዓለት ጠጥተዋልና ያ ማለት ክርስቶስ ነበር እያለ ይቀጥልና በኋላ ግን ምን ሆነ ይላል? ከነርሱ እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋል። አሁን የእስራኤላውያን መሪ ማን ነበረ? ከግብፅ ሲወጡ ሙሴ ምድረ ርስት ገብቷል? አልገባም። ስለዚህ ቅዱስ ጳውሎስ እንዲሁ እኔም ላልገባ እችላለሁ ስል እንዲሁ በትህትና ነው የሚል ሞኝ እንዳይኖር። እንዲህ የእስራኤላውያን መሪ ሙሴ አልገባም። ከእግዚአብሔር ጋር ብዙ ጊዜ የተነጋገረው ሙሴ እንኳን አልገባም። ሊቀ ካህናት ተብሎ የተሾመው አሮን አልገባም። ምድረ በዳ ወድቀው ቀርተዋል በስህተት ምክንያት። ስለዚህ እኛስ እንደዛ ያለ መሆኑ ምን ዋስትና አለን ነው? እነዚያ የተቀበሉት ምሳሌያዊ ጸጋ ነው። መናው የሥጋው ደሙ ምሳሌ ነው። ከዓለት የፈለቀ ውሃ ክርስቶስ ከጎኑ የሚያፈሰው የደሙ ምሳሌ ነው። እነዚያ ምሳሌያዊ ጸጋ ተቀብለው ሲበድሉ ምሳሌያዊ ምድረ ርስትን እንኳን እንዳይወርሱ እንደተደረጉ ሁሉ እኛ ግን አማናዊ ጸጋ ሥጋውን ደሙን ተቀብለን ካጠፋን አማናዊቷን መንግሥተ ሰማያት አንወርስም ነው። ከግብፅ መውጣት ብቻ አልበቃቸውም። ያን ሁሉ አልበቃቸውም። እኛም ዝም ብሎ በጥምቀት ከሞት ማምለጥ ልጅነት መሰጠት ይሄ ሁሉ አይበቃንም። መጽናት አለብን ነው ቅዱስ ጳውሎስ ማለት። እንደሚታወቀው ስታቲስቲክሱ በጣም አስፈሪ ነው። ከግብፅ ከወጡት ከነዛ ሁሉ ህዝብ መካከል የ40 ዓመት ጉዞ አልፈው ምድረ ርስት የገቡት ስንት ሰዎች ናቸው? ስንት ሰዎች ብቻ ነበሩ? 2 ብቻ ነበሩ፣ ካሌብና ኢያሱ። ሌሎቹ በምድረ በዳ ከግብፅ ከወጡ በኋላ የተወለዱት ናቸው። ስለዚህ ከባድ ነው ብሎ በመጀመር ብቻ ጨርሻለሁ። መንግሥተ ሰማያት እንደምገባ እርግጠኛ ነኝ፣ ጸድቄያለሁ ማለት ይሄ ዳቢሎሳዊ ትምህርት ነው። እንዲህ የሚል የለም። ማንም ሐዋርያ እኔ እንደምጸድቅ እርግጠኛ ነኝ መንግሥተ ሰማያት ገብቼ አላለም። እንዴ ያላለውን ጉዞ ላይ ነና ጉዞ ላይ ያለ ሰው ደርሻለሁ ይላል። እንዴ ቀጥሎ ምን እንደሚገጥመው ምን ይታወቃል? ራዕይ ምዕራፍ 2 ቁጥር 8-11 ላይ እስከ ሞት ድረስ የታመንክውን የሕይወት አክሊልንም የሕይወትን አክሊል ይሰጣል ይላል። ስለዚህ የሕይወት አክሊል የሚሰጠው መቼ ነው? እስከ ሞት ድረስ ስንታመን ነው። ለጀመረ አይደለም። እስከ መጨረሻው የጸና ምን ይሆናል አለ? ይድናል። የጀመረ ይድናል ብሎ እስከ መጨረሻው መጽናት ይጠይቃል። ተጋድሎ የሚባለው ይሄ ነው። የሐዋርያት ሥራ 14:22 ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። እንደ ጸድቀናል ምንም አይጠበቅብን፣ በቃ ጌታን ማመስገን ብቻ ነው የሚል ነገር የለም። በብዙ መከራው ራሱ መንግሥተ ሰማያትን ያስወርሳል ማለት አይደለም፣ ግን ወደዛ ለመግባት ግን ብዙ መከራ ማለፍ ይጠይቃል ነው። ይሄ መጽሐፍ ቅዱስ የሚያስተምረው እንደዛ ነው። ፊልጵስዩስ 2:12 ላይ ቅዱስ ጳውሎስ ይህን ሁሉ አጠቃልሎ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን አድርጉ? ፈጽሙ። ፐርፌክት አድርጉ። ፈጽሙ የሚባለው ለጀመረ ነው ላልጀመረ ሰው? ፈጽም የሚባለው ለጀመረ። ላልጀመረ ምንድን ነው የሚባለው? ጀምር እንዴና ግባ ነው የሚባለው። ለገባ ለጀመረ ግን ምን ሆነ? ጨርስ፣ ፈጽም። ስለዚህ እኛ ገብተናል፣ ጀምረናል፣ ጉዞ ላይ ነን፣ መንገድ ላይ ነን፣ ግን ገና አልጨረስንም።
ይሄ የሩጫ መጨረሻ ይሄ ምንድነው የሚባለው? ያችን ሲያልፉ አሸነፉ የሚባልባት እዛ አልደረሰ። ሩጫውን ጀምረናል፣ እየሮጥን ነው፣ ግን አክሊሉን ለመቀበል ገና ሩጫችንን አልጨረስንም። ስለዚህ ፈጽሙ በመፍራትና በመንቀጥቀጥ የሚለው ለዚህ አሁን በፕሮቴስታንቱ ዓለም መፍራት መንቀጥቀጥ እንዳለማመን ነው የሚቆጠረው። ለምን ትፈራለህ? ጌታ ሞቶልህ ምናምን ይሄ መጽሐፍ ነው የሚለው። በመፍራት በመንቀጥቀጥ ለምን ደካማ ነን። ቀጥሎ ምን እንደሚገጥመን አናውቅም። ታላቁ አባት አባ ጋቶን የተባለው ክፉ ላለመናገር በአንደበቱ ድንጋይ ጎርሶ ነው የኖረው እና ጸሎት ሲያደርግ እንዲህ ካልሆነ በቀር ድንጋዩን አያወጣም። እንዲህ ሆኖ ነው የኖረው። ኋላ ሊሞት ሲል ጭንቅ ሲል አዩት ሌሎቹ አባቶች እና አባታችን አንተም ትፈራለህ? ድንጋይ ጎርሰህ ኖረህ ምን ይዳለብህ አንተማ? እናንተስ ጥሩ መሰከራችሁልኝ፣ እሱ ግን ምን እንደሚለኝ ምን አውቃለሁ? ካለ ፍትሐ ሰው ካለ ፍትሐ እግዚአብሔር ፍርድ ሌላ ነው፣ የሰው ፍርድ ደግሞ ሌላ ነው። ማን ድንጋይ ጎርሰህ ኖራል ቢለኝስ? ድንጋይ ጎርሰህ ኖራል ብያለሁ ቢል በየትኛው ዳኛ መካሰስ ይቻላል? እንዲህ ማለት ትለኛ አትችልም ማለት ይቻላል? እስኪ ና እንዋቀስ ማለት ይቻላል? የእሱን ፍርድ ምን እናውቃለን? እኛ መልካም በመሰለ ሌላ ምንም ከቸርነቱ በቀር። ለዚህ ነው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የምንለው። እንደ በደላችን አይደል እንደ ቸርነት ይሁን። ወይተባ ውስጥ ቅስት ምስለ ገብርከ እስመ ይጸድቅ ሁሉ ሕያው በቅድሜከ ይላል ዳዊት መዝሙር 142 ላይ። አቤቱ ከባሪያ ጋር ወደ ፍርድ አትግባ። ምክንያቱም ማንም በፊትህ ፍርድን ማሸነፍ አይችልም። በፍትህ ማለት ነው። በካህሊነቱ ላይ በፍትህ እንከራከር ቢባል ማንም ፍቱን ማለፍ አይችልም። እንደው ሌላ ዳኛ የለም እንጂ ቢኖርና እግዚአብሔርና ሰው ቢከራከር እግዚአብሔርን ማሸነፍ የሚችል የለም። በፍርድ ማለት ነው። በፍትህ እንዲህ ነው ብሎ እግዚአብሔር ያደረገው ሊገለጽ የማይችለው ማብራራት የማይቻለው። ስለዚህ ሶስተኛው ይህን ጸጋ መጠበቅ ነው። አራተኛውና የመጨረሻው በእምነት ላይ ተመስርተን በምስጢራት የሚገኘውን ጸጋ ይዘን ተቀብለናልና ይሄንን አጽንተን በዚህ ላይ ተመስርቶ ክርስቲያናዊ መልካም ስራ መስራት ነው። በስራ አንድንም ይታወቃል። አሁን ፕሮቴስታንት ዓለም ባልተረዳው መንገድ ለማጣጣልም ብላክ ሜይል ለማድረግ የሚሉት በቃ ኦርቶዶክሳውያን ሰው የሚድነው በስራ ነው ይላሉ። ይህ ፍጹም ነውር ነው። ሰውን በማይለው መውቀስ ይሄ ስትሮማን አርጊመንት የሚሉት ነው። ሰውን በማይለው ወቅሶ ከዛ ስህተት ነው አይደለም። ሰው በእምነት ይድናል። በእምነት ብቻ ግን አይድንም። ሰው በእምነት ብቻ እንደማይድነው ሁሉ ደግሞ በስራም ብቻ አይድንም። ምን ጥያቄ የለውም። ስለዚህ አምኖ መስራት ግን ተገቢ እንደሆነ የሚነግረን መጽሐፍ ቅዱስ ነው። ስለ እምነት ደጋግሞ የተናገረው ቅዱስ መጽሐፍ ስለ ስራ አስፈላጊነት ይናገራል። ለምሳሌ ቅዱስ ጳውሎስ ስለ እምነት በጣም ደጋግሞ እንዳስተማረ ሁሉ ስለ ስራም ደጋግሞ አስተምሯል። ሮሜ ምዕራፍ 2 ከቁጥር 6 እስከ 10 ላይ እርሱ ላይ እያንዳንዱ እንደ ስራው ያስረክበዋል ይላል። እንደምን ያስረክበዋል አለ? እንደ ስራው። እንዲህ ስላለ እምነት ባያስፈልግ ነው አንልም። እምነትም በተመለከተ የተነገረውን ይዘን ነው። ስለዚህ እንደ ስራው ያስረክበዋል አለ። ራዕይ ምዕራፍ 20 ቁጥር 12 እስከ 15 ላይ ሙታንን በመጽሐፍ ተጽፎ እንደነበረው እንደ ስራቸው መጠን ተከፈሉ። በትንሣኤ ጊዜ የሚከፈሉት እንደ ስራቸው ነው ይላል። አኔ ይሄ ይዞ የማያምነው ሁሉ መልካም ከሰራ ይጸድቃል አይባልም። አምኖ ነው፣ በጥምቀት ከብሮ ነው፣ ሥጋውን ደሙን ተቀብሎ በዚህ ላይ ሆኖ የሚሰራ ስራ በትንሣኤ ጊዜ ክብር ያሰጣል፣ ሕይወትን ያሰጣል። ካልሆነ ደግሞ በአንጻሩ ሐሳርን ያሰጣል። ራዕይ 22 ከ12 እስከ 15 ጌታችን እንዲህ አለ ለዮሐንስ ለሁላችን፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። እንደ ስራው መጠን እከፍል ዘንድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 28 እስከ 29 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታዝኑ። ስለዚህ መልካም ያደረጉ ለምን ይነሳሉ? ለክብር ለሕይወት። ክፉ ያደረጉ ለፍርድ ለኩነኔ። ስለዚህ አነሳሳችንን የሚወስነው ግልጽ ነው፣ ስራችን ነው ማለት ነው። ታዲያ ይሄ ሁሉ እያለ ስራ አያስፈልግም ማለት እንዴት ነው የሚቻለው? ግርም እኮ የሚል ሙሉ ወንጌል ቤተክርስቲያን ናት። ወንጌልን በሙሉ የምታምነው ሌላው የሚመቸውን ጥቅስ ይመዝና ያን ያጮኸዋል። ሌላ የሌለ እስኪመስል ድረስ ድንቆር ያደርጋል። በቀኝና በግራ ስለሚቆሙት የተነገረውን አስታውሱ። በቀኝ የሚቆሙትን ምንድን ነው የሚላቸው? ተርቤ፣ ተጠምቼ፣ ታስሬ፣
ይሄ ሁሉ ምንድነው? ይሄን ማድረግ ምንድነው? ስራ ማለት ሌላ ምንድነው? ስራ ማለት ዝም ብሎ ማራስ መቆፈር ብቻ መስሏችሁ ይሆን? የተራበ ማብላት፣ የተጠማ ማጠጣት፣ የታሰረ መጠየቅ፣ የታመመ መጠየቅ፣ እንግዳ ሲመጣ መቀበል ይሄ ነው። ይሄን ያደረጉትን እናንተ አባቴ ብሩካን ኑ ዓለም ሳይፈጠር ወደ ተዘጋጀላችሁ የዘላለም ሕይወት ግቡ አላችሁ። ይሄን አይተን መድኃኒዓለም ስራቸውን ነው የመሰከረው። አምነው ሰርተዋል። በግራ የሚቆሙትን ደግሞ ይሄንኑ ስላላደረጉ እናንተ ርጉማን ከኔው ግዷል። አምነዋል ሁለቱም እኮ። ለምን በምን ታወቀ? ጌታ ሆይ አንተ በእውነት መቼ ወደኛ ተርበህ መጥተህ ተጠምተህ መቼ እንግዳ ሆነ ብለዋል እኮ። ጌትነቱን አምነዋል። የማያምን በነገራችን ላይ ለፍርድ አይቀርብም። ያላመኑ አሁን ተፈርዶባቸዋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በወልድ የማያምን የዘላለም ሕይወት የለውም፣ የእግዚአብሔር መቅሰፍት በእሱ ላይ ይኖራል ነው የተባለው። ስለዚህ ያላመኑ አሁን ኦልሬዲ ተፈርዶባቸዋል። ሌላ ፍርድ አያስፈልጋቸው። ያው ሲሄዱ ፍርዳቸውን ይቀበላሉ በሙሉ ማለት ነው። አሁን ከዛ መውጣት ይችላሉ ገና በህይወታቸው ስላለ። ሲሞቱ ግን ኦልሬዲ ፍርዳቸውን በራሳቸው ላይ ስለፈጸሙ የሚገባቸውን ያገኛሉ። ያመኑ ግን በፊቱ ይቆማሉ። በፊቱ መቆምን የሚያስገኘው ራሱ እምነት ነው። አምነው የሰሩ የአባቴ ብሩካን ተብለው ወደ መንግስተ ሰማያት ይገባሉ። አምነው ያልሰሩ ደግሞ ከኔው ግዱ ወደ ዘላለም ቅጣት ሂዱ ይባላሉ። ታዲያ ይሄ በግልጽ ተጽፎ እያለ ስራ ዋጋ የለውም የሚለው እንዴት ነው? ግርም እኮ የሚል ነው እውነት። ምን አባቴ ሆኜ ነው አለች ሴትዮ። አንድ ሰው ይባላል ምን አባቴ ሆኜ ነው የታባቴ እንዳደርኩ እንጃ ልጅ አለ ይባላል። እና እንደዛ ነው ሆኖት እንዲህ ይገርማል እኮ። ይህን ሁሉ አጠቃሎ ቅዱስ ያዕቆብ ምዕራፍ 2 ቁጥር 14 እስከ 26 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? ልጅን መስዋዕት አድርጎ ከማቅረብ በላይ ስራ ምን ይምጣው? ቀልድ ነው ልጅን ማቅረብ? አይ በሰው ላይ ሁሉ ቀላል። ከዚህ በላይ ምን ስራ አለና ነው? አብርሃም በእምነት ብቻ ጸደቀ ይላል። በጭራሽ አምኖ ሰራ። የማይነጣጠን ነው አለ። እንዲህ ይልና ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ወደ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ። ሰው ያለ እምነት እንደማይድነው ሁሉ ያለ ስራ የማይድንም። ነፍስ ብቻ ሰውን ሰው ያደርገው፣ ስጋ ብቻ ሰውን ሰው ያደርገው። እንግዲህ መጽሐፍ ቅዱስ እየጨረስኩ ነው። እምነትን የሚያጎሉ ጥቅሶች አሉ። ስለ እምነት የሚናገሩ አሉ፣ ስለ ስራ የሚናገሩ አሉ። ሁሉንም አዋህዶ መረዳት ይገባል። ለምሳሌ ስለ እምነት ጠንከር አድርገው የሚናገሩ ጥቅሶችን ብናስታውስ ዮሐንስ 3:36 ላይ በልጁ የሚያምን የዘላለም ሕይወት አለው ይላል። ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የሚያምኑ የእግዚአብሔር ልጆች ይሆናሉ። በእርሱ የሚያምኑ ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያቱን ሊመሰክሩለታል ይላል የሐዋርያት ሥራ 10:43። ስለዚህ ስለ እምነት ብዙ ነገር ይናገራል። እንደዚህ ሁሉ ደግሞ ስለ ስራ ይናገራል። ደግሞ ስለ ስራ ሲናገር ማቴዎስ 16:27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ይህ ያን ጊዜ ለሁሉ እንደ ስራ ያስረክበዋል ይላል። ሮሜ 1:6 እስከ 10 እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። ገላትያ 6:9 ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታት ይላል። አንደኛ ጴጥሮስ 1:17 ላይ ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራ የሚፈርደውን አባት ብላችሁ ብትጠሩ ይላል። ስለዚህ ሁሉም አለ። ስለ እምነትም ተነግሯል፣ ስለ ስራም ተነግሯል። አዋህዶ መረዳት ኦርቶዶክሳዊ መረዳት ማለት ያ አንዱ ብቻ ነጥሎ ሌላው ብቻ አንጠልጥሎ መሮጥ ሳይሆን ቅዱስ መጽሐፋዊ ኦርቶዶክሳዊ የሆነ አረዳድ ማለት ይሄ ነው። እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሉ።